እንደ አውሮፓውያን አቆጣጠር ጁላይ 6 2016 ነበር በቻይናው ቤጂንግ በሚገኝ አንድ የዱር እንስሳት ፓርክ ውስጥ በመኪናው ውስጥ ሆነው ጉብኝት በማድረግ ላይ በነበሩ ቤተሰቦች መካከል የተፈጠረች ትንሽ አለመግባባት ለሰዎች ሕይወት መጥፋት ምክንያት የሆነችን አስደንጋጭ ክስተት ያስተናገዱት። በሰዓቱ ዣኦ የተባለችው ወጣት በጉብኝት መኪና ውስጥ ሆና ከቤተሰቦቿ ጋር ትንሽ ክርክር ትጀምራለች። ይህን ጊዜም ንዴቷን መቆጣጠር ያቃታት ዢያን በንዴት የመኪናውን በር ከፍታ ዘላ ትወጣለች። ይህን ጊዜም ራሷን አቅራቢያዋ ከነበሩ የሳይቤሪያ ነብሮች ፊት ያገኘችው ሲሆን አጋጣሚው የተመቸው ነብርም በሰከንዶች ውስጥ በመዝለል ዢያውን ጎትቶ ወደ ጫካው ይወስዳታል። ይህንንም የተመለከቱት ባለቤቷና እናቷ ሊያድኗት ከመኪናው ወርደው ለመከተል ቢሞክሩም ልጇን ለማዳን የወጣችውን እናትን የተመለከተው ሌላ ሁለተኛ ነብር ደግሞ ከየት መጣ ሳይባል እናትየው ላይ ጥቃት ይፈጽማል። በሚያሳዝን ሁኔታ እናትየው በቦታው ላይ ወዲያውኑ ሕይወቷ ሲያልፍ ዢያኦ ግን በሚያስገርም ሁኔታ ከነብሩ መንጋጋ መትረፍ ችላለች። በእሷ ንዴት የተነሳ የወሰደችው የተሳሳተ እርምጃ ግን የገዛ እናቷን ሕይወት እንዲቀጠፍ ምክንያት መሆኗ የሁል ጊዜ ጸጸቷ ሲሆን ይህም ክስተት በቪዲዮ ተቀርጾ በመላው ዓለም ከተሰራጨ በኋላ በሳፋሪ ፓርኮች ውስጥ የተቀመጡ ደንቦችን አለማክበር ምን ያህል ዋጋ እንደሚያስከፍል ትልቅ ማስተማሪያ ሆኗል። ሁለተኛ፣ ማርክና ግዙፉ ዝሆን። ጊዜው በፈረንጆቹ ዲሴምበር 2018 ነበር። በደቡብ አፍሪካ በሚገኘው ማዲክዌ የዱር እንስሳት መጠለያ ውስጥ የተፈጠረው ይህ አሳዛኝ ክስተት ብዙዎችን ያሳዘነ ሲሆን ይህ በፓርኩ ውስጥ እጅግ የሚወደድና በርከት ላሉ ዓመታት ከዱር እንስሳት ጋር ሕይወቱን ያደረገው ልምድ ያለው የፓርኩ መሪ ሚስተር ማርክ ሌምባንክ ባልታሰበ ሁኔታ ሕይወቱ በፓርኩ ውስጥ አልፎ ይገኛል። ማርክ የዱር እንስሳትን ባህሪ ጠንቅቆ የሚያውቅና ለብዙ ዓመታት በዘርፉ የቆየና ለእንስሳ ልዩ ፍቅር ያለው ባለሙያ ሲሆን አንዲት ቀን ላይ ግን ድንገት በሚወደው ሙያ ላይ ያለ ሕይወቱ የተቀጠፈች ሲሆን ነገሩ እንዲህ ነው። በጊዜው ሙስ እያሉ የሚጠሩት የፓርኩ ዝሆን ባጋጠመው ሕመም ምክንያት ከፍተኛ መናወጥ ውስጥ የነበረ ሲሆን በዚህም ምክንያት ዝሆኑን ሊቆጣጠሩት አልቻሉም ነበርና በከፍተኛ ቁጣ ውስጥ በመግባት አካባቢውን ያውክ ጀመር። በዚህም ምክንያት የእንስሳቱን ቀጠና በማለፍ ሀገር ሰላም ብለው ይጎበኙ ወደ ነበሩ ቱሪስቶች ማረፊያ ግቢ ሰብሮ ይገባል። ይህን ጊዜም ማርክ ሁኔታውን ለማረጋጋትና ሰዎችን ለመታደግ ሲል ወደ ዝሆኑ ቢጠጋም ራሱን መቆጣጠር አቅቶት የነበረው ቁጡ ዝሆን ግን ውጤቱ አሰቃቂ ያደረገው። ዝሆኑ ማርክን እንደ ጠላት በመቁጠር በከፍተኛ ፍጥነት በላዩ ላይ በመሮጥ ያጠቃው ጀመር። 6 ቶን የሚመዝነው ይህ ግዙፍ ፍጥረት ለዓመታት ሲንከባከበው የነበረውን ጠባቂውን ማርክ በተደጋጋሚ በመርገጥና በማጥቃት ከባድ ጉዳት አደረሰበት። ሁኔታው የተከሰተበት ፍጥነትና የዝሆኑ ጭካኔ የተሞላበት ጥቃት በአቅራቢያው የነበሩትን ሰዎችን በድንጋጤ ያፈዘዘ ክስተት ሲሆን ባለሙያዎችም ዝሆኑ ዳግመኛ ሌላ አደጋ ሳያደርስ እንዲገደል ወስነዋል። ይህ ክስተት የዱር እንስሳት በተለይም ግዙፍ ዝሆኖች በባህሪያቸው የማይገመቱ መሆናቸውን ያሳየ አሳዛኝ አጋጣሚ ነው። ሶስተኛ፣ የክርስቲና የጉማሬው መጨረሻ። በዲሴምበር 1 ቀን 2018 ክርስቲን ያልዶር የተባለችው የ37 ዓመት ሴት ልደቷን ለማክበር ከባለቤቷ ጋር በዚምባብዌ ዛምቢዚ ወንዝ ላይ በታንኳ ሽርሽር በማድረግ ላይ ሳለች ነበር ይህ አስደንጋጭ አደጋ የተከሰተው። ወንዙ ሰላማዊና ውብ ቢመስልም በውስጡ ግን እጅግ አደገኛና አትንኩይ ባይ ባህሪ ያላቸው ጉማሬዎች ተደብቀው የሚገኙበት ወንዝ ሲሆን በጊዜው ይህን ያልተገነዘቡት ክርስቲንና ባለቤቷ ሀገር ሰላም ብለው መዝናናታቸውን ቢቀጥሉም
ልክ በወንዙ መሃል ሲደርሱ ግን አንድ ግዙፍ ጉማሬ ከውሃ ውስጥ በድንገት በመውጣት ታንኳቸውን ይገለብጠዋል። ይህን ጊዜም ክርስቲን ከባለቤቷ ተለይታ ወደ ጥልቁ የውሃ ክፍል የገባች ሲሆን የሞት ሞቷንም እየዋኘች ወደ ወንዙ ዳርቻ በመውጣት ላይ ሳለች ግን ወደ ወንዙ ዳርቻ ለመድረስ ጥቂት ደቂቃዎች ሲቀሯት ጉማሬው ቀኝ እግሯን በመያዝ ወደ ውሃ ውስጥ ጎትቶ የወሰዳት ሲሆን በአደገኛው መንጋጋዎቹ ይዞ እንደ ሃይድሮሊክ ማሽን አጥንቷን እየሰባበረ ወደ ወንዙ ውስጥ ይዟት ገባ። ጉማሬዎች በመሬት ላይም ሆነ በውሃ ውስጥ እጅግ ፈጣን ከመሆናቸውም በላይ መንጋጋቸውን እስከ 150 ዲግሪ መክፈት መቻላቸው ጥቃታቸውን እጅግ የከፋና ገዳይ ያደርገዋል። ክርስቲንም በሕይወት ለመቆየት ስትል የጉማሬውን አፍ ለመክፈት ከፍተኛ ትግል ብታደርግም ከአቅሟ በላይ ነበርና ሊሳካላት አልቻለም። በስተመጨረሻም በፈጣሪዋ እርዳታ ከጉማሬው መንጋጋ ብትወጣም የደረሰባት የአካል ጉዳትና የደም መፍሰስ ግን ከፍተኛ ነበር። ታዲያ ክርስቲንም የኋላ ኋላ በሕክምና እርዳታ ከሞት ብትተርፍም ይህ የልደት ቀን ስጦታዋ ግን በሕይወቷ ውስጥ ጥቁር ጠባሳ ጥሎ ማለፉ አልቀረም። አራተኛ ኬቪንና አንበሶቹ። ይህ ኬቪን ሪቻርድሰን የተባለ ሰው ከአንበሶቹ ጋር ባለው ቀረቤታ የተነሳ አንበሶችን የሚያናግር ሰው በሚል ቅጽል ስም የሚታወቅና ከአንበሶች ጋር ልዩ ቅርርብ ያለው ባለሙያ ቢሆንም በ2018 ግን በሱ መጠለያ ውስጥ የተከሰተው ድንገተኛ ክስተት ሁኔታውን የቀየረው ሲሆን አንዲት የ22 ዓመት ሴት ከጓደኛዋ ጋር በመሆን ፓርኩን ለመጎብኘት በመጣችበት ወቅት ኬቪን 3 አንበሶችን ለልምምድ ይዞ ወጥቶ የነበረ ሲሆን አደጋው የተከሰተውም አንደኛው አንበሳ አጋዘን ለማደን ሲሮጥ ባልታሰበ መንገድ ይህቺ ሴት ያለችበት አካባቢ ላይ በመድረሱ ነበር። አንበሳውም ልጅቷን አጋዘን መስላው ይሆን በአደን ስሜት ውስጥ ሆኖ ስላገኛት ባልታወቀ ምክንያት በቦታው ላይ ከባድ ጉዳት በማድረስ ሕይወቷ እንዲያልፍ አድርጓል። ልጅቷ የአንበሶቹን የእግር ጉዞ ለማየት የሚያስችል ፈቃድ ያልነበራት ቢሆንም ተዳፍራ በመግባቷ ግን የእንስሳቱ ሰለባ ሆናለች። ኬቪንም በዚህ አደጋ እጅግ ማዘኑን የገለጸ ሲሆን አንበሶች የቱንም ያህል ለሰው ቢላመዱም አደን ሲጀምሩ ግን የሚያቆማቸው ነገር እንደሌለ ተናግሯል። አምስተኛ ድብ። ጊዜው በፈረንጆቹ ፌብሩዋሪ 10 ቀን 2009 ዓ.ም ነበር። አንድ የቤተሰብ አባል ይህንን በጀርመን በርሊን ውስጥ የሚገኘው የእንስሳት ማቆያ ለመጎብኘት ተሰብስበው ወደ ስፍራው ያቀናሉ። ሆኖም ግን ይህ የመዝናኛ ቀን ድንገት ሳይታሰብ ወደ መሪር ሐዘንን የተቀየረ ሲሆን በፓርክ ውስጥ በጉብኝት ላይ ነበረች አንዲት የ31 ዓመት ሴት የቤተሰቡ አባል የፓርኩ ድምቀት የነበሩትን ብርቅዬ ድቦች በቅርበት ሆና ለማየት በመፈለጓ ምክንያት አንድ አደገኛ ውሳኔ ትወስናለች። ይህም ፓርኩ ጎብኚዎችን ለመከላከል ያበጃቸውን አጥርና ማስጠንቀቂያዎች አልፋ ከቅርብ ርቀት ሆና የምትወዳቸውን ድቦች ለማየት ወደ ስፍራቸው ጎራለች። አጥሩን ዘላ እሾሃማውን የዛፍ ግርዶሽ አልፋ ወደ ድቦቹ መኖሪያ ብትገባም የገባችበት ሰዓት ግን የምግብ ሰዓታቸው ስለነበር ድቦቹ በንቃት ምግባቸውን በመጠባበቅ ላይ ሳሉ ይህች ሴት ሰተት ብላ ወደ ማቆያቸው ገባች። በሰዓቱ የድቦቹ ትኩረት ወዲያውኑ ወደ እሷ በመሳብ ከድቦቹ አንዱ ቁጣ በሚነበብበት መልኩ ወደ እሷ ተጠጋ። በሰከንዶች ውስጥም በድንገት ወደ ሴትየዋ በመወርወር ኃይለኛ መንጋጋውን በሴትየዋ ጀርባና ክንድ ላይ ያሳረፈባት ሲሆን በአካባቢው የነበሩ ጎብኚዎች በድንጋጤ ሲጮሁ፣ አንዳንዶች ደግሞ ሁኔታውን በካሜራቸው ያስቀሩ ጀመር። የማቆያው ሰራተኞች በፍጥነት ምላሽ በመስጠት ድቡን ለማስለቀቅ ጥረታቸውን ጀመሩ። አንዳንዶችም በዱላና በጩኸት ድቡን ለማባረር የሞከሩ ሲሆን ከበርካታ ደቂቃዎች ግብግብ በኋላ ሴትየዋን ከድቦቹ አላቀው ሕይወቷን ማትረፍ ቢቻልም ከፍተኛ የሆነ ጉዳት ግን በሰውነቷ ላይ አድርሰውባታል። ስድስተኛ የሊምፖፖ አዞ። ዶክተር ሪቻርድ ሩት በመላው ዓለም ታዋቂ የነበሩና
በሕክምና ሳይንስ ዘርፍ በተለይም በአንቲባዮቲክ ምርምር ትልቅ አስተዋጽኦ ያበረከቱ ታዋቂ ሳይንቲስት የነበሩ ሲሆን እንደ አውሮፓውያን አቆጣጠር በ2006 በቦትስዋና ውስጥ ሐኪሞችን ለማሰልጠን በሄዱበት ወቅት ነበር ከባለቤታቸው ጋር በሊምፖፖ ወንዝ ላይ በታንኳ ሽርሽር እያደረጉ ሳለ ባልታሰበ ሁኔታ በአዞ ጥቃት የተዘነዘረባቸው። ዶክተሩ በታንኳው የፊት ክፍል ላይ ተቀምጠው ሳለ አንድ ርዝመቱ እስከ 15 ጫማ የሚደርስ ግዙፍ አዞ በድንገት ከውሃ ውስጥ ዶክተሩን ወደ ጥልቅ ወንዝ ጎትቶ የወሰዳቸው ሲሆን አዞ ጥቃቱን የፈጸመው በጣም በአጭር ሰከንዶች ውስጥ በመሆኑ በአቅራቢያቸው የነበረው ባለሙያም ሆነ ባለቤታቸው ሊረዷቸው አልቻሉም። ከ4 ቀናት ፍለጋ በኋላ የዶክተሩ አስክሬን ቢገኝም የዚህ በእድሜ ጠና ያሉና የተከበሩ ሰው ሕይወት በዚህ መልኩ ማለፉ መላውን ዓለም አስደንግጧል።